سرعات زيول هنا ذات نفتر سلالنا مش فانو ركب له جمير له زولن مش جبس ركب جمير لنا زولا زخونه درجه ازاز فلدي تناي ركب محاورنا لما كله الدواوي يزفلت شغل ركب جميرنا لنا قلزنا سوم ايرد بسير تراز البركب يكون امتحان حبي حتى سير تراز البركب وين منجست اير تراز البركب سير اير تراز البركب زخونه منقدي او حد سير منجست اير تراز البركب انصر زخونه حي انصر فيدرال سرعه منجست سغرفو زخونه حي تقوين ግን አምንታይ ተመስሪና አምንታይ ትንታነ ተመስሪና ይህ ያቶ ጌታቸው ረዳ የትግርኛ ንግግር ሲተረጎም አንዳንድ የህወሓት ሰዎች ከግብጽ ጋር እንደሚሰሩ መረጃው አለኝ የሚል ሆኖ ይገኛል። የህወሓት ሰዎች በአንድ በኩል ከግብጽ ጋር በሌላ በኩል ደግሞ ከኤርትራ ጋር እየተዋዋሉ ሲያስቸግሯቸው ጊዜ አቶ ጌታቸው ረዳ ደግሞ የቀድሞ ልብስ ይሻለኛል ብለው ፊታቸውን ወደ ፌደራል መንግስቱ አዙረዋል። አቶ ጌታቸው ረዳ ከልጅነታቸው ጀምሮ ጨዋ ታዋቂና አንባቢ ስለመሆናቸው ምስክርነት የሚሰጡላቸው ብዙዎች ናቸው። የራያ ተወላጅና የወቅቱ የትግራይ ክልል ጊዜያዊ መስተዳድር ዋና ስራ አስፈጻሚ የሆኑት አቶ ጌታቸው ረዳ የራያ ሰው እንደመሆናቸው ወለይነት የሚጫናቸው ከትግርኛ ይልቅ አማርኛ የሚቀናቸው እንደሆኑ ብዙዎች ይናገራሉ። ይህን ወለይነታቸውን እንዲያዙ ነው እንግዲህ አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥ ጠልቀው መግባትና መሪ ተዋናይ መሆን የቻሉት። አቶ ጌታቸው ከፖለቲካው መድረክ ተዋናይነታቸው በፊት የቀለም ቀንድ የተባሉ መምህር ነበሩ። አቶ ጌታቸው ረዳ የመምህርነት ስራቸውን ትተው ነው ወደ ኮሚኒኬሽን ባለሙያነትና ሚኒስትርነት እስከ መሸጋገር ያደረሳቸውን ንቁ ተሳትፎ ያደረጉት። በኢትዮጵያ ፖለቲካ ውስጥ ሁሉን አሟልቶ ያዘ ሰው ማግኘት ትንሽ አስቸጋሪ ይመስላል። ስለሚከተለው ርዕዮተ ዓለምና ስለሌሎችም ጭምር ጥልቅ ንባብ ያለው ያሰበውን በአግባቡ አደራጅቶ መናገር የሚችል ሲያስፈልግ ደግሞ በፕሮፓጋንዳው በኩል የፊት ተሰላፊ መሆን የሚችል ብቁ ፖለቲከኛ ኢትዮጵያ ውስጥ ለማግኘት ምናልባት ልፋት ይጠይቅ ይሆናል። ይነስም ይብዛ ግን እነዚህ ከላይ ተቃቀስናቸውን ነገሮች በመያዝ ተጠቃሽ ከሆኑ ጥቂት ግለሰቦች መካከል አንደኛው አቶ ጌታቸው ረዳ ናቸው። አቶ ጌታቸው ሲናገሩ ለነገ የማይሉ ከዲቅ እስከ ደቂቅ ከቤት እስከ ጎረቤት ሁሉን የሚያጠረገርጉ ያነበቧትን ሐሳብ ሲተፉ ወደር የማይገኝላቸው በስድብ አጥበው ሲያሰጡም ማን እንደጌች የሚባልላቸው ፖለቲከኛ ናቸው። ይህን ጠባያቸውን ለማወቅ በጦርነቱ ጊዜ ስለ ጠቅላይ ሚኒስትር አብይ አህመድ ይናገሯቸው የነበሩ ነገሮችን መለስ ብሎ ማስታወስ ብቻ በቂ ነው። አሁን ግን ያን ሁሉ የስድብ ናዳ ሲያወርድ የነበረ አንደበታቸው ጠቅላይ ሚኒስትሩን በማሞገስና እርዳታ በመጠየቅ ተጠምዷል። አቶ ጌታቸው ረዳ የፌዴራሉ መንግስት እርዳታ መጠየቃቸው በአፍቃሪ ህወሓታውያኑ ዘንድ ውጉዝ ከመአሪው ሲያስባላቸው ቢሆንም ጦርነት በቃን የነደብረ ጽዮን መሪነት ማንገሸገሽን ያሉ ግን መብታቸው ነው እያሉ ይደግፏቸው ይዘዋል። ሰራዊቱ አመራሮች እነዚህ ከኮር በላይ ያለን ብለው መግለጫ ያወጡ ማለት ነው። አንዱን አንጃ ነው የመረጡት። ከአንጃው ደግሞ የመረጡት አንጃ በጣም መጥፎ የሆነው በህዝብ የተተፋ ኋላ ቀር የፖለቲካ አካሄድ የሚጠቀም ከሞላ ጎደል ከህዝብ ከወጣቱ በተለይ ትውልድ ተነጥሎ ሞር ኦፍ ካድሬ በትምህርት ብዙም ያልገፉ በእድሜ በጣም የገፉ ግን ሰዎች ላይ የተንጠላጠለ ኃይል ላይ ነው ሄዶ የተለጠፉት። ይህ ኃይል ከዚህ ውጭ ያለውን ለሱ ከሚሰግድ ለሱ ከሚገብር ውጭ ያለውን ትግራዋይ በጠላትነት የፈረጀ ነው። ሰራዊቱ ወደዚህ አይነት ውግንና ሲገባ ከህዝቡ በተለይ ከወጣቱ ከተማረው ቲዲኤፍ ውስጥም ገብቶ ትግል ጄኖሳይድ ከመከተው ጋር እንዲሁም በሰራዊት ውስጥ ያለ ወጣት የተማረ የቲዲኤፍ የተለያየ አመለካከት ያለው እንዲጋጭ ነው የሚያደርገው ማለት ነው። ሌላኛው የውጭ ኃይሎችን ይጋብዛል አንጃ ስትመርጥ የሚል ነገርም አቅርበን ነበር። አሁን እኮ ብዙ ሰው ያያለው ከደብረጽዮን አንጃ ጋር በመወገናቸው ጌታቸው የጸጥታ ኃይል የለውም ባጭሩ። የህዝብ ድጋፍ የወጣት እንደዚህ ነው፣ የሲቪሊያን ድጋፍ በተለይ ደግሞ የጌታቸው ድጋፍ ለህም ልታስቀምጠው አትችልም። የለውጥ የአስፓይሬሽን ትግራይ መሆን ያለባት ብሎ የሚያስብ እና የህወሓት በተለይ ኋላ ቀሩ አንጃ ጉጅለ ያንገሸገሸው እንጂ ጌታቸውን ከመደገፍም ወይም ጊዜያዊ አስተዳደሩን ከመደገፍም አይደለም ነው። በጌታቸው ዙሪያ ጌታቸው አለኝ ሊለው የሚችለው ጌታቸውንም በርታ ሱሪ ታጠቅና ውጣ ብሎ እየገፋፋ የነበረው ማለት ባለፈው ያየነው ሰልፍ መግለጫውን ተከትሎ እንዳያችሁት ነው። ጌታቸው ተገፍቶ ነው የወጣው። ተገፍቶ ወጥቶ ነው በሶስት ቀን የሆነ ነገር አደርጋለሁ ብሎ እቺ
ጊዜያዊ ምክር ቤት ጉዳይ የገፋባት ማለት ነው። እኛም የገመትነው ትክክል ነበር። በነገራችን ላይ ሶስታችን የሶስት ቀን ምን ልትሆን ትችላለች ብለን ወደ ህዝቡ የመምጣት ህዝቡ የጠየቀውን የመምጣት በህዝቡ ዙሪያ የመከለል ነገር ነው። ነገር ግን የጸጥታ ኃይሉ የጌታቸውን አንጃ ቢመርጥ ደግሞ እንደዛ አይነት ፕሮባቢሊቲ አለ ብዬ አይደለም፣ ግን ሌትስ አስዩም እንደዛ ቢመርጥ ይሄም ራሱ ስህተት ነው። ባለፈው ስትገልጸው ነበረ ቴዲ፣ ከሆኑ ሰዎች ጋር ውይይት ነበረ ከነ ጌታቸውና ከዳደጋ መስለኛል። ያም ስህተት ነው። ሌላ ፓርቲም ቢመርጥ ስህተት ነው ከህወሓት ውጭ። እንዲሁም በህወሓት ውስጥም ከመረጠው ፍንካች ውጭ ከነ ደብረጽዮን አንጃ ወደ ጌታቸው ቢዛወርም ስህተት ነው። ይህም ራሱ የውጭ ኃይል ይጋብዛል። ከቱን ደብረጽዮን የሚኖራቸው አማራጭ ሰራዊቱ ከኛ ጋር አይደለም ብለው ፌደራል አይደለም የሚጠሩት፣ ከፌደራል ጋር አልተስማሙም ስልጣን ስላልተሰጣቸው። ኮምፕሊትሊ ሰራዊትም ይዘው እያደረጉት ያለ ተግባር ይገፉበታል ማለት ነው። ወደ ሻዕቢያ የመጠጋት እንደዚህ አይነት ነገር ውስጥ ይገባሉ። አሁን ደግሞ ጌታቸው አስተዳደር ጊዜያዊ አስተዳደሩ የፌደራል መንግስት ቢጠራ ልክ ነው፣ ስህተት እንደተጠበቀ ሆኖ ሊገርመን አይገባም ለማለት ፈልጌ ነው። አንድን የህወሓት ፍንካች እየደገፈ የደብረጽዮንን ህወሓት እየደገፈ ግን ጌታቸው ለምን አብይን ይጠራል ብሎ አፉን ሊከፍት አይችልም። ይሄ ድድብናም ድንቁርናም ነው። ምክንያቱም ዊ ኖ በዛ በኩል ያሉት ሰዎችም ሻዕቢያን ተማምነው ይሄን እያደረጉ እንደሆነ እናውቃለን። የዚህ ሁሉ መነሻ ታዲያ አስተላለፈን የማስተካከል መጋጋጥ ነው። ከደብረ ጽዮን ቀድሞ በአብይ ፊት የመታየት ትከሻው ከባድ እድሉ ሰፊውን የመገኘት ጥረት የወለደው የዙሪያ ገባውን ከበባ ሰብሮ የመውጣት ህልም ያማጠው ውዳሴ ነው። ከጌታቸው ረዳ አንደበት ለጠቅላይ ሚኒስትሩ የሚንቆረቆረው ይህ ውዳሴ የፕሪቶሪያው ስምምነት ተፈርሞ የጦር አለቆቹም ናይሮቢ ላይ ተማምለው ሲያበቁ ጦርነት በቃን ሰላምንና ጽና በሚል መሪ ቃል በተሰናዳ የምስጋና ዝግጅት ላይ ከተደመጠበት ጊዜ ጀምሮ እስካሁን እንደዘለቀ ነው። ዛሬም አቶ ጌታቸው ረዳ መዲናዋ አዲስ አበባ ላይ ተከስተዋል። ለጋዜጠኞችም መግለጫ ሰጥተዋል። ብዙሃኑ ባይኑ ያየና የተመለከተው ይህንን ይሁን እንጂ ከጠቅላይ ሚኒስትሩ ጋር በውስጥ የተደረገ ስለመኖሩ ግን እስካሁን ማረጋገጫ የለም። በጦርነቱ ማግስት ራሳቸውን በንጉሱ ዘንድ ለማስወደድ ሲጋጋጡ የነበሩት ሁለቱ የህወሓት አለቆች ደብረጽዮን ገብረ ሚካኤልና ጌታቸው ረዳ እንደ ሰሞኑ ግርግር አንዳቸው ለሌላኛቸው ሞት የሚመኙ አይመስሉም ነበርም። በአንድ በረሃ ተደብቀው ክፉ ዘመን ያለፉ ጓዶች ነበሩ። የጥይት አረር ሲቆላው በከረመው የተንቤን በረሃ ውስጥ ተሸሽገው ቆሎ የተቃመሱ የሞት መልእክተኛ ሆና ካስቸገረቻቸው ድሮን እይታ ውስጥ ለማምለጥ አብረው የሮጡ የምንጭ ውሃ ተካፍለው ደረቅ ቂጣ የቆረጠሙ ጌታቸው ረዳና ደብረጽዮን ገብረ ሚካኤል ናቸው። እንዲህ ባለ መከራ ውስጥ ሲያልፉ አንተ ትብስ ተባብለው እንዳልነበር በሰላሙ ጊዜ ግን አይንና ናጫ ሆነው አረፉት። መንግስት ትግራይ ክልልን ያስተዳድሩ ዘንድ ህወሓቶችን እጁን ዘርግቶ ሲቀበል ይህን የተዘረጋ እጅ ቀድሞ ለመጨበጥ የነበረው ጥድፊያና መተላለፍ ሁለቱን መሪዎች የበረሃ ጓድ አላስመሰላቸውም ነበር። ጠቅላይ ሚኒስትሩም ይህን ሩጫ አቶ ጌታቸው ረዳን ዋና ስራ አስፈጻሚ በማድረግ ቋጩት። ከዚያ ጊዜ ጀምሮ ወዳጆቻቸው ፑቲን እያሉ የሚያንቆለጳጳሷቸው ደብረጽዮንና ሳኒታይዘር በሚል የአድናቆት ቅጽል የሚወሱት አቶ ጌታቸው ረዳ መሃል የማይበርድ እሳት ተነሳ። ይሄ እሳት ከሁለት አንዳቸውን ሳይበላ ላለመጥፋት የማለ ይመስል በየወቅቱ የሁለት ሰዎች ሽኩቻ እየበዛ መፋጠጣቸውም እየጨመረ አሁን ቃታ መሳሳብ ደረጃ ላይ ደረሰም። ዶክተር አብይ አህመድ እስካሁን በነበረው ሂደት ከደብረጽዮን ይልቅ ነፍስያቸው ለአቶ ጌታቸው ረዳ ያደላች ትመስላለች። ከሰሞኑ ያንዣበበውን የደህንነት ስጋት እጃቸውን ለመጨበጥ ከሚጋጋጡላቸው ከአቶ ጌታቸው ረዳ አናት ላይ ለመግፈፍ ካሰቡ የሚያግዳቸው አይኖርም። አቶ ጌታቸውም ቢሆኑ የመቀሌን በሮች ወለል አድርገው ከፍተው ዶክተር አብይን እርዳታ ጠይቀዋል። ዶክተር አብይ ከሁለቱ የህወሓት ቁንጮች አንደኛውን ለመምረጥ የተጠቀሙበት ዘዴ የቱ እንደሆነ መገመት አዳጋች ነው። ህወሓት ውስጥ ሆነው ዶክተር አብይን ያልሰደቡ አመራራቸውን ያልተጠራጠሩ ስርዓተ መንግስታቸውን ያላጠላሉ የሉም። አለቃው ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትሩ ጠቅላይ ጦር አዛዥ ሆነው የሚመሩትን መከላከያውን ሲያብጠለጥሉና መንግስትና ኤርትራ አብሮ ወግተውናል እያሉ ሲከሱ መስማታችን እንደሆነ የቅርብ ጊዜ ትውስታችን ነው። ህወሓትን በማይታይ እጅ ከሚዘውሩት ስብሰባዎች ላይ ግለሰቦችን ከፍ ዝቅ አድርገው መናገርን ከማይፈሩት ያሻቸውን ቢያደርጉ እንኳን ከህወሓታውያኑ ዘንድ ግልምጫን ከማያስተናግዱት በድርጅት ውስጥ የማይነኩ ከተባሉት ሰዎች መካከል አንዷ ናቸው ወይዘሮ ፈትለወርቅ ወይንም ሞንጆሪ ነው።
እኚህ ወይዘሮም ቢሆኑ ታዲያ ዶክተር አብይ ላይ የሰላ ትችታቸውን ከመሰንዘር ያገዳቸው አንዳች ኃይል አልነበረም። ጠቅላይ ሚኒስትሩን እንኳን ሀገርን ያክል ትልቅ ነገር ቀርቶ ወረዳም ቢሆን በትክክል አይመራም ብለው አፋቸውን ሞልቶ የተናገሩ የሴት ደፋር ናቸው ሞንጆሪኖ። እነዚህ በጋዜጠኛ አርያ ተስፋ ማርያም ሞተው ተቀብረዋል፣ እግራቸው ሚካኤል ጭንቅላታቸው ማርያም ቤተክርስቲያን አርፏል ተብሎላቸው ሰበር ዜና የተሰራላቸው ሹማምንት ከሞቱበት ተነስተው እንዲህ አይነት ደፋር ንግግር ሲያደርጉ አቶ ጌታቸው በዝምታ ይመለከቱ የነበሩ ሰው አልነበሩም። እንዲያውም ከደብረ ጽዮንም ከሞንጆሪኖም በባሰ መልኩ ጠቅላይ ሚኒስትሩን በማብጠልጠል ይታወቁ የነበሩት አቶ ጌታቸው ረዳ ናቸው። የአቶ ጌታቸውን ትችቶች ለየት የሚያደርጓቸው ከጦርነቱ በፊትም ቢሆን አዲስ አበባ ላይ ሁሉ ሳይቀር ተቀምጠው አዳራሽ ውስጥ ሰው ሰብስበው ስለ ጠቅላይ ሚኒስትሩ ችግሮች ይናገሩ የነበሩ መሆናቸው ነው። ለውጡን ማናመጣው በሚለው ጉዳይ ላይ የህዝቡን ግፊት የተረዳው ኢህአዴግ ነው የሚል ሙግት ያላቸው አቶ ጌታቸው ረዳ በወቅቱ የኢህአዴግ ሊቀመንበር የነበሩትን ዶክተር አብይን ጠቅሰው ሊቀመንበሩ ለውጡን ለቲም ለማ ሸልመው ሌሎች እያንቀላፉ ነው ብለው በድፍረት ሲተቹ ሰምተናቸዋል። ከጦርነቱ መጀመር በኋላማ የአቶ ጌታቸው ረዳን ምላስ የሰማ ሰምቶታል። መቼም በየንግግሮቻቸው ሁሉ ፋሽስቱ አብይ ሳይሉ መች ጨርሶ ያውቁና እንግዲህ ሶስቱም ወገኖች ጠቅላይ ሚኒስትሩን በዚህ ልክ ይተቹ የነበሩ ሰዎች ከሆኑ አቶ ጌታቸው በዶክተር አብይ አይን ውስጥ እንዴት ሞገስ አገኙ? ደብረጽዮን ገብረ ሚካኤል ህወሓት ላይ ከሚፈጥሩት ተጽዕኖ ይልቅ በአማራነት የሚጠረጠሩት አቶ ጌታቸው ረዳ እንዴት ለዶክተር አብይ ተስማሚ ሆኑ? ይሄ ጫጉላ ሽርሽር የመሰለ የጌታቸውና የአብይ ግንኙነት ግን መሃል ላይ መንገጫገጭም ገጥሞት ነበር። ህወሓት እንደ ፓርቲ ህጋዊ ሰውነት የሚያገኝበትን አዋጅ ያጸደቁት ዶክተር አብይ በተዘዋዋሪ መንገድ የፈቱት የደብረጽዮን ገብረ ሚካኤልን የዓመታት ህልም ነበር። የህወሓቱ ፑቲን ደብረጽዮን በአሁኑ ሰዓት ከርሳቸው በላይ ፓርቲውን በጫማው ልክ ሰፍቶ የሚዘውረው ሰው እንደሌለ ስለሚያውቁ የትኛውንም ዋጋ ከፍለው ህጋዊነቱን ለመመለስ ጥረዋል። ቀደምቶቹ ታጋዮች ስዩም መስፍንና አባይ ፀሐዬ በጦርነቱ መሃል ተሸኝተዋል። አዛውንቱ ፈላጭ ቆራጭ አቦይ ስብሃት ነጋም ቢሆኑ እርጅና ከመጣባቸው በሽታ ጋር እየታገሉ ህወሓትን እንደቀድሞው ማሾር እንደማይችሉ ገብቷቸው አሜሪካ ላይ ከከተሙ ሰነባብተዋል። አሁን የኃይል ሚዛኑን ተቆጣጥረው ያሉት ሞንጆሪኖና ፑቲን ናቸው። በእኛ ሀገር እውነታ ደግሞ መንግስትና ፓርቲ ተለያይቶ የሚለያዩ አይደሉምና ምንም እንኳን አቶ ጌታቸው በዋና ስራ አስፈጻሚነት ክልሉን እያስተዳደሩ ቢሆንም የፓርቲው አለቃ ደብረጽዮን ካድሬያቸውን ተጠቅመው ተጽዕኖ ማሳደር ብሎ የሚያሻቸውን ከመወሰን የሚያግዳቸው አይኖርም። ለዚህ ያስፈልጋቸው የነበረው የፓርቲያቸው ህጋዊ ቅቡልነት እድሜ ለዶክተር አብይና ለመንግስታቸው በሰበር አዋጅ በኩል እንዲደርሳቸው ተደርጓል። ምንም እንኳን አሁን ላይ የደብረጽዮኑ ህወሓት በምርጫ ቦርድ መታገዱ የሚታወቅ ቢሆንም አንዴ ያስመለሱትን ህጋዊነት ሙጥኝ ብለው ይዘውታልና ለድርጊቶቻቸው ሁሉ መንደርደሪያ ሆኖ እያገለገላቸው ነው። የሁሉ ነገር ሲንከባለል ደርሶ ባልጠበቁት ፍጥነት እዚህ የደረሰባቸው አቶ ጌታቸው ረዳ ታዲያ ዛሬ በአዲስ አበባ ሆኖ በሰጡት መግለጫ ሁሉም ነገር ከቁጥጥራችን ውጭ ሆኗል ብለዋል። አቶ ጌታቸው ረዳ በአሁኑ ሰዓት የደብረጽዮን ገብረ ሚካኤል ቡድን የተወሰኑ ጄኔራሎችን ይዞ ጊዜያዊ አስተዳደሩን እያፈረሰ መሆኑንም ተናግረዋል። ጌታቸው የሚመሩት ጊዜያዊ አስተዳደር ራሱን ከመፍረስ መከላከል አለመቻሉን የገለጹ ሲሆን የፌዴራል መንግስትን እገዛም ጠይቀዋል። የፌዴራል መንግስት ጊዜያዊ አስተዳደሩ ሲፈርስ ቆሞ ማየት የለበትም በማለት እርምጃ እንዲወስድም ጠይቀዋል። የፌዴራል መንግስት በትግራይ ክልል ለመግባት የኔ ጥሪና ፈቃድ ያስፈልገውም በማለትም ያለ ግብዣ መግባት ይችላል ሲሉ ተደምጠዋል። አቶ ጌታቸው ረዳም አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌዴራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልገዋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌዴራል ኃይል እስከ ቅርብ ጊዜ ድረስ ነበር። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌዴራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወዲህ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርግ ያለው ስላለ ደጋፊዎች የሚያቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው።
በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን ያያረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ ለጊዜው አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን ንግጠም ይያለ ይፎከር ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜው አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ኋላ ነስዋል ከዲዲአር ጋር በተያያዘ እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ ይፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት። የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ ያስፈልገው የኔ ጥሪ ያስፈልገው። አሁን እኛ ያልን ያለነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜው መንግስቱን ህልውና እየተገዳደሩ ያሉት። ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌደራል መንግስቱም ሲሪየስሊ ወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናምን ጋር ተያይዘው የሚነሱ ጉዳዮችንም ማስፈጸም ይቻል አለበት። አቶ ጌታቸው በዚህ ሳያበቁ በዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅም ያደረከውን ጉባኤ አልቀበልም ብሎት ነገር ግን ምርጫ ቦርድን ያልከኝን አልቀበልም ስለዚህ ጉባኤ አድርግ ያለው እኔ መንግስት ነኝ መሆንም አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን ደግሞ የከተማ ከንቲባዎች ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህን የማፈር ሁኔታ ጠቅላይ ሚኒስትሩ ቢሆን ፈርቢያ ሲዙት የሚል እምነት አለኝ። ችግር የፈጠረ ሰው ሁሉ ከረቫታ አስሮ ደራደራለሁ የሚልበትን ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት እፈልጋለሁ ይህንን አጋጣሚ። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ግን ጊዜ አስተዳደሩን በአደባባይ አላውቅም ብሎ በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት እየተጠቀመ የሚያመሰን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀብለህ ልታየው የምትችለው? ስለዚህ ሀፍረት የሚባለው ነገር የማይታወቅበት ደረጃ ላይ ደርሰናል። ማንም ሰው ሊደራደር ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያውን ስምምነት የሀገሪቱን መረጋጋት እንደሚያዣ ይዞ ከረቫታ አስሮ ለመደራደር የሚመጣ አለ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደረጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት መጥተው ማህተም ስለነጠቅን መንግስት እንድንሆን ፈቀድልን እንደሚሉ ፍጹም እንዳትጠራጠሩ። እንደዚህ አይነቱን ነውራም ተግባር አለማስተናገድ መጀመር የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ ብለዋል አቶ ጌታቸው ረዳ በምሬት።